ግድ የለም እንዲህ የጤናም ችግር ካለ ምንም ኖረም አልኖረም በቃ አትሊስት ልጆቹ ለጊዜው ምንም እንዳይሰማቸው ናምን የሚያደርግ እስከሆነ ድረስ ምን ችግር አለ በቃ ሰው ለኮንትሪቢዩት ላደረገው አይ ሌላውም አካል ደግሞ ይገባኛል የሚል ካለ የሚገባውን መጠየቅ ነው አንዳንዱ ጓደኞች ነበሩ አላግባብ እንዲህ ያደረጉት እንዲያረጉ ምናምን አሉ በቃ የሚመለስ ቢሆን ቅድም ሽሜ እንዳልከው እሺ ቢያንስ ለማስተካከል የሚመለስም በህይወት ያለ ቢሆን ቢያንስ ለማስተካከል ይረዳል አሁን ከሞተ በኋላ ምን አሁን የለም አይደለ እንደዚህ አይነት ስህተት እንዳይሰራ ከሆነ ለሰዎቹ ለነዚያው ለነዚህ ጓደኞቹ ለሚባሉ መንገር ነው ይሄ ነገር አድርጋቸው መውቀስም ካለብን እነሱን ተወቅሳለ አሁን በአደባባይ የሚደረገው ወቀሳም ምናምንና መዘላለፍ ማንን ጭራሽ ደግሞ ወደ ምን ሊኬድ ነው በነገራችን ላይ የሞሬን ሞር ያ ጥቃት እየተሰነዘረ ሲኬድ የሚያጠቁት ሰው ደግሞ ራሱን ለመከላከል ጥረት ያደርጋል በዚህ ሂደት ውስጥ እንደገና ሌላን ከሰላምታና ውጣ ውረድ በነገራችን ላይ እሱን ስላየው እኮ ነው አሁን አንዳንድ ቲክቶክ ላይ ተጀምሯል አሁን ጭቃ መቦካካት ተጀመረ ሌሎች ነገር መስማት የማንፈልገው ነገር ሁሉ እየመጣ ይመጣል ማለት ነው እና ልጁ ነፍሱ ይረፍ እንደው ስለ እግዚአብሔር ብላችሁ በቃ አለቀ ምንም ነገር ሆነ ሁለተኛ አረ እንደው ሰው አለ ጎረቤት አለ ሽማግሌ አለና ችግር ካለ እንኳን እዛ እንጂ በማህበራዊ ሚዲያ ላይ አታምጡት ምንም ነው የማይጠቅመው ምንም ለሰዎች ወሬ እንዲሁ ዝም ብሎ ወሬ ለራቅ ይሄ መልቀም ለሚፈልጉ ሰዎች ትንሽ ሳንቲም እየገቡ እንዲሁ ዝም ብሎ ሲተካተኩበት መዋል ነውና እኛ እሱን ከማሰብ የተነሳ ነው የግል ማስታየትም ሲሰነዘር ማለት ለምሳሌ አንዱን ሲያጠቃ ሌላኛው ደግሞ ሌላውን ለመከላከል አሁን የነጻነትን በቃ ልክ የጠቀሙት መስሏቸው on behalf of him ባለቤቱን ወደ ማጥቃት ሲሄዱ ከባለቤቷ በኩል ደግሞ ያሉ አይ እንደዚህ ካላችሁማ ብለው ወደ ዲፌንድ ለመሄድ ደግሞ እሷን ለመከላከል ሌሎቹ ደግሞ ወደ ማጥቃት ቢሄዱ በሁለት ጎራ የሚመጣው ነገር በቃ የማይፈልጉ ነገሮች አምጥተህ አደባባይ መነታረኪያ ታደርጋቸዋለህ እና እንደው እስካሁን ያለው ነገር ተብሎ ከዚህ በኋላ እንዲህ ያለ ነገር ዋና ጉዳይ ሆኖ ጊዜ መውሰድ አለበት ያው መቼም በኪነ ጥበብ አይን ስለሆነ የኪነ ጥበብ ባለሙያዎች ጋር የተያዘ ጉዳዮች ምናምን ማሳሰል ስላለብን ነው ሌሎች የቀሩ ነገሮች ካሉ እሱን ሄድበትና በቀጥታ ወደ ማሳያ እንሂድ ያም የቀሩን መረጃዎች አሉ መረጃዎች እዚህ የምትመለከቱት አሁን በስክሪን ላይ የምታዩት የኢትዮጵያ ቴሌኮሙኒኬሽን የሚባለው መስሪያ ቤት ለደንበኞቹ የላከው ነው ኢትዮ ቴሌኮም ለደንበኞች በውስጥ የሚልከው እውነት ለመናገር እንደዚህ ራሱ ይሄንን ጽሁፉን ስክሪንሻት ነው ከተላከላቸው ምንድነው የሚለው ውድ ደንበኞቻችን የዲጂታል ምንድነው የበለጠ ለማስፋት በዚህኛው እናምጣውና በጣም የሚገርም ጉድ እኮ ነው የምናየው የዲጂታል ተሞክሮን ይበልጥ የተሳለጠ ለማድረግ ይላል የብሮድባንድ ዋይፋይ የኢንተርኔት ፍጥነቱን ማሳደጋችንን በደስታ እንገልጻለን ይላል እሺ ተከተሉ አሁን በዚህ መሰረት የኢንተርኔት ፍጥነቱ ከየካቲት ወር ጀምሮ 2018 ጀምሮ ከ5 ሜጋባይት ያው ፐር ሰከንድ መሆኑ ነው ወደ 7 ሜጋባይት ከፍ ብሏል አሁን የሚያወርዷቸውን ቪዲዮዎች የሚያያቸውን ቪዲዮዎች ያለ መቆራረጥ ማየት ትልቅ ፋይሎችን በተሻለ ፍጥነት ማውረድና የላቀ የኢንተርኔት አገልግሎት ማግኘት ይችላሉ አለ ለምን ከ5 ወደ 7 አሳድገነዋል ከዛስ ከዚህ ማሻሻያ ጋር ተያይዞ የቀጣይ ወር ክፍያ መጠየቂያም የአዲሱን የፍጥነት ታሪፍ መሰረት አድርጎ የሚዘጋጅ መሆኑን በአክብሮት እንገልጻለን ይላል እኮ ምን አይነት የጉድ ሀገር ነው ዋናው አቆታች መጨረሻው አላት አሁን የትም ዓለም ቴሌ የተሻለ አቅርቦት ያመጣል ለምሳሌ 5G ካመጣልህ የ5G 3G ከሆነ እንደ አቅምህ 3G ይሻለኛል እስሎም ቢሆን ቀስ እያልኩ ምክንያቱም 5G አልችልም የሚል ካለ 5G ላይ አይ 7G አምጥቻለሁ ካልክ ከፍ አድርገህ አይ በቃ አሁን ያለው የ5G ነው ሃይስት ስፒድ አይደል 7 አምጥቻለሁ ካልክ አቅሙ የፈቀደ ከፍ ያደርጋል ወደ 7 ያልሆነ ግን ዝቅተኛውን ይወስዳል ማለት ነው
አሁን ሰው አልጠየቀም። ተቸገርን ጨምሩልን አላለም። ጨምሩልን ላለ ይጨምሩለት። አንተ ሳታመለክት ቴክስት ያደርጉልሃል ሲል ከሚቀጥለው ወር ጀምሮ ከፍ አድርገ ነው። ይሄ ማለት ምን ማለት ነው? አንድ አፓርታማ ላይ ባለ 2 መኝታ ቤት ነው ምችለው አቅም የሚችለው ብለህ ተከራይተህ እያለ ላንድ ሎርዱ ከሚቀጥለው ወር ጀምሮ ባለ 4 መኝታ ቤት ውስጥ አስገብቻለሁ የምትከፍለው የወር ክፍያ ካሁኑ በጥፍ ሆኗል ቢል አብዳል እንዴ ነው የምትለው አይደለም? ቴሌኮም አብዶ ህብረተሰቡን እያሳበደው ነው ኢትዮጵያ ውስጥ። አሁን ምን ያህል በቃ ይሄ መንግስት የሚለውን ስልጣን የያዙት አካላት እንዴት አይነት የተዋረዱ እንዴት አይነት ሀገር መምራት የማይችሉ ሰዎች መሆናቸውን ማሳያ ነው። በቀልም ነው በነገራችን ላይ የአዲስ አበባን ህዝብ በቃ ምርር እንዲለው ማድረግ። አዎ በቀል ነው። ሌላውና ሁለተኛው አንዳንድ ሰዎች ቅድም በምናነሳበት ጊዜ መረጃዎቹን ስናነሳ አንዳንድ አስተያየት የሰጡ ሰዎች አሉ። አይ ይሄ ሁላ የምትሉትን ያክል ኮማንደር አለቀ ወይ ለምትሉ ይሄኛውም ሰላም እያላችሁ ነው። ሰላም በሉት ስለጠየቃችሁን ነው። ለሰላምታ መጥቶላችኋል። ሀይ በሉት። ይሄንንም በጣም ይጨመርልን ካላችሁ እንጨምራለን። ኢንስፔክተር ታከለ እርቄ ነው ይሄ። ቅድም አላነሳውላችሁም። ከዛው አካባቢ ይሄ ሐሙሲት ላይ ሲዋጋ የነበረ ነው። የፌዴራል ፖሊስ የጸረ ሽብር ተዋጊ ኃይል ሆኖ ሶማሊያ የሚደረግ ውጊያ ላይ ሄዶ የተሳተፈ ነው። ጸረ ሽምቅ አቅም አለው ተብሎ አሁን ፋኖን እናጠፋለን ብለው ተመክተውበት አምጥተው የትውልድ አካባቢው ላይ በደቡብ ጎንደር ደራ አርብ ገበያ አካባቢ የሽመልስ አብዲሳን ተልእኮ ይዞ በጎንደር ላይ አምጾ በገዛ ህዝቡ ላይ አምጾ እና አብይ አህመድ